ምንድነው ሰሞኑ በሶሻል ሚዲያ ላይ እየተፈጠረ ያለው? ድጋፍ አንቀበልም የፖለቲካ ዓላማ ካለው ግለሰብም ሆነ ድርጅት ብለዋል። አግማስ ኢትዮጵያ የበጎ አድራጎት ድርጅት አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው። የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ተሳናው ነኝ። እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ኢንሻአላህ ሁላችሁም ይሄንን ቪዲዮ እችን ነገር ላይክ ያደረጋችሁ ጀምሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደምታዩት መስጊዱ ጋር እንዲሆን ታንከሩን ተስማምተን ዛሬ ስራ የማስጀመር ፕሮግራም ላይ ነን። ኢንሻአላህ እንግዲህ አላህ በሰላም ጨርሰን ለምርቃት ምን ደርሳለህ ያደርጋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይህ አሁን ያያችሁት ምናልባት ግራ ከገባችሁ ሑሉል ጀማ ወይም የአኑን የዛድ ቤተሰቦች ከሑሉል ጀማ ጋር በመተባበር ከእናንተ ጋር ማለት ነው በመተባበር የምናሰራው በሀዲያ ላይ የጉድጓድ ውሃን የማስፋፋት ፕሮጀክት ነው። የቦኖች የመስራት እንዲሁም ታንከር የመስራት ነው። ታንከሩ አሁን ያያችሁበት ቦታ ላይ መስጂድ ግቢ ውስጥ ነው የሚደረገው። ኢንሻአላህ ሁላችሁም ያቅማችሁን በማድረግ እንድታግዙ እንጠይቃለን። ይሄ ከፊት ለፊት የምታዩት አካውንት በ3 ሰው የተከፈተ አካውንት ነው። ሁለቱ ኡስታዞቻችን ሲሆኑ አንደኛው እኔ ነኝ። በዚህ አካውንት ላይ ብታስገቡ ያስገባችሁት ብር ቀጥታ ለዚህ ትልቅ ፕሮጀክት የሚውል ይሆናል ማለት ነው። ኢንሻአላህ ሁላችሁም ተባበሩን፣ አብራችሁን ቆዩ። የአላህ ምን አይነት የእምነት ጥንካሬ ነው! እዚህ ጋር የምትመለከቱት ሰው ማለት ነው እየሞተ ትንፋሹ የተቆራረጠ አዛን ነበረ ሲያደርግ የነበረው። ይህ ሰው የነብዩ መስጂድ ለረጅም ጊዜ አዛን በማድረግ ይታወቃል። ሸሪፍ ሼክ ፋሲል ኑዕማን ይባላል። እናም ከሰሞኑ ሊሞት ትንፋሹ የተቆራረጠ እያደረገ ያለው ነገር እድሜ ልኩን ያደረገውን ያ አላህ ያገራለትን አዛን ነበረ በተቆራረጠ ትንፋሹ ሲያደርግ የነበረው። እየሞተ አዛን ያደርጋል። ያ አላህ ግን ስንት አይነት ባሮች ነው ያሉት። እየሞተ እንኳን አዛንን አላህን ማወደስን ነበረ ያተኮረው ማለት ነው። ይህ ሰው ከሰሞኑ መነጋገሪያ ሆኗል። ብዙዎች እየተቀባበሉት ነበረ። እስኪ እኔ ቪዲዮውን ላሳያችሁ። እስኪ እናንተ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። በዚህ ቪዲዮ ላይ ምን ታዘባችሁ? ራሳችሁን አልታዘባችሁም? ምናልባት እኛ ከቤት ውስጥ ተንግተን ራሳችን እዛ ጋር ሆነ ስንስለው ምን እያልን ነበረ? ምናልባት ሞቷችንም መጥቶ ቀርቦ ቢሆን ኖሮ ስንዘፍን፣ ስንነሽድ፣ ስንቀባጥር ምን እያልን ነበረ? ሱብሃንአላህ። ይህ መታለለው። የታደለ አዛን እያለ ሸሂድ እያለ ይሞታል፣ ያልታደለው እየዘፈነ ይሞታል። አላህ ይጠብቀን። በናይጄሪያ በሚገኝ መስጂድ በደረሰ ፍንዳታ ቢያንስ የ7 ሰዎች ህይወት ማለፉ ተገልጿል። በሰሜን ምስራቅ ናይጄሪያ ነው ይህ ክስተት የተከሰተው። ታዲያ በማይዱጉሪ ከተማ በሚገኝ አንድ መስጂድ ውስጥ ታዲያ ይህ ክስተት ሲከሰት ምእመኑ የኢሻ ሰዓት ሰላትን እየሰገዱ እንደነበረ ተነግሯል። በከተማው የገበያ ቦታ በሚገኝ መስጂድ ተጠምደው የነበሩ ቤት ውስጥ የተሰሩ ፈንጂዎች በግምት ከምሽቱ 2 ሰዓት አካባቢ እንደፈነዱ ተገልጿል። የቦምብ ጥቃት ሳይሆን አይቀርም ለተባለውም ጥቃት እስካሁን የትኛውም የታጠቀ ቡድን ኃላፊነት እንዳልወሰደም ተገልጿል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ ወንድሞቻችንም አላህ ሱብሓነሁ ወተዓላ ጀነቱል ፊርደውስ ሲወፍቃቸው። መስጂድ ውስጥ መሞት መታለለው። ነገር ግን አሁንም አሸባሪ ማን እንደሆነ በግልጽ እየታየ ይመስለኛል። አሁን ላይ የአዲስ አበባ ፖሊስ እንዳሰራጨው መረጃ ሞን ወይ ደግሞ ናትናኤል ባደ ገብሬ በፖሊስ ቁጥጥር ስር ውሏል። ከህብረተሰቡ ባህልና ስነ ምግባርን የሚጋፉም ይዘቶችን ሲያሰራጭ ነበር በቲክቶክ ላይ በሚል የአዲስ አበባ ፖሊስ በቁጥጥር ስር ሊውለው ይቻላል። ፖሊስ ታዲያ በመግለጫው ላይ በተለምዳዊ ቃላት ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም ይዘቶችን ሲያስተላልፍ ነበር ያለ ሲሆን ልቅ የሆኑ ጾታዊ ግንኙነቶችን ሲያበረታታም ነበር የሚል ያክለውበት። እንደዚህ አይነቱን ማሻአላህ እየተለቀሙ መግባት አለባቸው። ያው ታርሙ ይወጣሉ። ልክ ባለፈው እንዳየናቸው ማለት ነው። ይበለው ነው። ይሄ ልጅ በደንብ አላቆም፣ ግን እንደዚህ አይነት ነገር ከሆነ የሚሰራው ይበለው። አልሰማንም ብላችሁ በህግ እንዳትጠየቁ አዳምጡት። በስህተት ወደ ባንክ አካውንታችሁ የገባ ብር አለመመለስ በህግ ተጠያቂነትን እንደሚያስከትል ተነግሯል። በተለያዩ አጋጣሚዎች በስህተት ወደ አካውንታችሁ የገባን ብር በወቅቱ አለመመለስ የሰውን ገንዘብ ለራስ በማስቀረት ድርጊት በህግ የሚያስጠይቅ መሆኑም ተገልጿል።
እናም በስተት ወደ አካውንታችሁ የገባ ብር ካለም በቅድሚያ ገንዘቡ የኔ አይደለም በማለት በአቅራቢያችሁ ወደሚገኝ የባንክ ቅርንጫፍ በመሄድ ማሳወቅ ይኖርባችኋል። አለበለዚያ የአስገቢውን መረጃ ከደረሰኝ ወይንም ከሞባይል ባንኪንግ ላይ በመመልከት ገንዘቡን የመለስ ግዴታ እንዳለባችሁም ተገልጿል። ይህ ቪዲዮ ለበርካቶች እንዲደርስ ሼር አድርጉት፣ ፎሎ ማድረግ እንዳይረሳ። ሰምታችኋል። ከዚህ በኋላ አካውንታችሁ ላይ በስተት ብር ከገባ ሄዳችሁ ብትመልሱ እንደሌላው ጊዜ አይጨበጭብላችሁም። አይጨበጨብም። ምክንያቱም ብትይዘው ራሱ ወንጀለኛ ነው ማለት ነው። በፊት ይጨበጨብ ነበር አለ ይህን ያህል ብር በስተት ገብቶለት ተመለሰ ተብሎ ይወራ ነበረ፣ መናገር ነበር። አሁን ግን መመለስ ግዴታ ነው፣ አማራጭ የለህም። ድጋፍ አንቀበልም የፖለቲካ ዓላማ ካለው ግለሰብም ሆነ ድርጅት ብለዋል አግማስ ኢትዮጵያ የበጎ አድራጎት ድርጅት። ድርጅቱ ዛሬ መግለጫ ሰጥቷል። ከትላንትናው ከኦንላይን ገቢ ማሰባሰቢያ ፕሮግራም በኋላ ዛሬ እንግዲህ መግለጫ ሰጥቷል። ድርጅታችን ከፖለቲካ ከዘር ከሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍን የማንቀበል መሆኑን ለማረጋገጥ እንወዳለን ብለዋል። በተያያዘ አግማስ ኢትዮጵያ የበጎ አድራጎት ድርጅት ከክልልም ይሁን ከፌዴራል መንግስት በሚቀመጠው አቅጣጫ መሰረት እየሰራ የቆየ በዚህም ድርጅታችን ከተለያዩ የዞን ሴክተሮች መስሪያ ቤቶች የእውቅና የምስጋና ሰርተፍኬት ተቀብሏል። አግማስ ኢትዮጵያ የፖለቲካ ዓላማ ካላቸው ግለሰቦችም ሆነ ድርጅቶች የሚመጣ ማንኛውም አይነት ድጋፍ እንደማይቀበል እንግዲህ በዚህ መግለጫው ላይ አትቷል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፎሎ ማድረጋችሁ እንዳይረሳ። ይህንን መግለጫ እንዴት አያችሁት? ምናልባት ሰምታችሁ ሊሆኑ ይችላል። 6 ቀን እንግዲህ አግማስ ኢትዮጵያ ለተፈናቀሉ ሰዎች ማለት ነው በዚህ በአማራ ክልል ያሉ ወንድሞቻችን ብር እያሰባሰቡ ነበርና በዚህ መሀል ላይ ማለት ነው 15 ሚሊዮን ብር ከወርቁ አይተኖ ከሚባል ባለሀብት ቃል ተገብቶ ነበር። ይህን ብር እንግዲህ አንቀበልም ብለዋል። ብዙዎች ግን ነገሩን በጣም ቀይሮት አግማስን እየተቹ ይገኛሉ። እናንተስ ምን ትላላችሁ? አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ለፉ እናዱላይን በዚህ በኩል ለፉ በዚህ በኩል ለፉ ህግን ተከተሉ። ህግን የተከተለ እንደዚህ ነው በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብሰጡት ምግብ ገዝታችሁለት ብትሄዱ ቤት ብሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ መፈናቀላቸው በራሱ ፖለቲካዊ አይደለም እንዴ? ደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ትንሽ ቪዲዮ ረዘም ስለሚል እዚህ ጋር አንቋጨዋለን። ግን ብዙዎች የተለያየ ሀሳብ ነው ያላቸው። እንደ ህግና ህግ ከሄደን ግን እኔ አግማስ ልክ ነው ብዬ አስባለሁ። ምክንያቱም ይህ አግማስ የሚባለው ድርጅት በማን ስር ነው ያለው? በፌዴራል መንግስት ስር ነው ያለው። በሰላም ሚኒስቴሩ በኩል ነው ይህን ድርጅት ያቋቋመው ማለት ነው። ስለዚህ ይሄ ድርጅት ሲቋቋም ከላይ ያለውን መሪውን ሊሰማ ይገድያል ማለት ነው። አልቀበልም ያለበትም ምክንያት ያ ነው ብዬ አስባለሁኝ። ምክንያቱም ይሳሰረ ስለሆኑ ማለት ነው እንጂ በድሃው በመጨከን ወይ በተራቡ በመጨከን አይደለም። እንደዚህ ብዬ ነው ያሰብኩት። ከላይ ያለ አመራር አለ፣ የአሰራር አለ፣ አካሄድ አለ። ያንን ነገር ተከትለው ይሄዳሉ። ኢንሻአላህ በአንድ በኩል ሰው በኩል የመጣውና የተጣለው 10 ሚሊዮን ብር ሌላው ደግሞ ባለሀብት ደግሞ ይመጣል። ኢትዮጵያ ባለሀብት ሞልቷታል። ሌላው 15 ሚሊዮን ብሩ ኢንሻአላህ ይመጣል። እኛ ራሱ አንዳንድ ብር ብናዋጣ 15 ሚሊዮን ብሩ ይሞላል። ማነው ቅን ማሰብ ነው። ቅን ካሰብን እኛ ራሳችንን ማሳካት ስለምንችል ይሄን ነገር ማድረግ ይቻላል ብዬ አምናለሁ። ያ ጀማዓ ዛሬ ቪዲዮ ይሄንን ይመስል ነበረ። በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።